መስቀልን በመንመለከት ሰዓት የሚታየን እንጨት አይደለም ቅድም እንዳልኩት ነው ሰው ባንዲራ ሲመለከት ጨርቅ የሚታየው ከሆነ ችግር ነው የሚታየው አገር ነው እኛ መስቀልን በመናስብ ሰዓት የከበረ ነገር ነው የምንመለከተው ከፍ ያለ ነገር ነው የምንመለከተው እንጂ እንጨት አይደለም የምንመለከተው እና አንተ የደሙ ነጠብጣብ ሳያርፍብህ ከከበርክ የደሙ ነጠብጣብ ያረፈበትማ የክርስቶስ መስቀል እንደምን አይከብር ከዚህ በላይ ክቡር የት ሊመጣ ይችላል እዛ ላይ እኮ የተቆረሰው የክርስቶስ ደም ነው አይደለ እዛ ላይ እኮ የተፈተተው የክርስቶስ ከዛ ላይ የፈሰሰው የክርስቶስ ደም ነው ከዚህ በላይ ክቡርነት የት ሊመጣ ይችላል የክርስቶስ ሥራ በመስቀል ላይ እንዴት ነው እና የመጨረሻ ፍቅሩን የሰው ልጅ እንዲህ ተደርጎለት እንኳን እግዚአብሔርን ቢክድ የመጨረሻ ፍቅሩን እግዚአብሔር በምን ገለጸለት ቢባል በሞት እስከ ሞት ድረስ መጥቶ በሞት ፍቅሩን ገለጸለት የእናቱን ፎቶ ላይ ሊሰቅል ይችላል እና ቀና ብሎ ፎቶውን በተመለከተ ጊዜ በዚህ ጊዜ ማንን ነው የሚያስበው ቢባል ፎቶውን አይቶ ያለቅሳል እና ሰውየው ያሰበው ማንን ነው ቢባል አሁን ቤተ መንግስት ላይ እየተወለበለበ ያለን ባንዲራ ጨርቅ ነው ብሎ ሄዶ ቢያወርድ ምን ሊከተለው እንደሚችል ይታወቃል ሰላም ውድ ኦርቶዶክሳውያን እንደምን ቆያችሁ ለአዲሱ ዓመት እንዲሁም ለመስቀል በዓል እንኳን አደረሳችሁ እንግዲህ የመስቀል በዓል ልዩ መርሃ ግብር ከጭጌ ሚዲያ አዘጋጅተንላችኋል ይህ መርሃ ግብር የሚሆነው ስለ መስቀልና መስቀልን በተመለከተ ጥያቄዎችን አዘጋጅተናል ይህን ጥያቄ እናቀብላቸውና እሳቸው ደግሞ ምላሽ የሚሰጡን ይሆናል ማለት ነው ምላሽ የሚሰጡን መምህር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወላይታ ሀገረ ስብከት ቦተና ደብረ ጽዮን ቅድስት ማርያም ቤተክርስቲያን የመጽሐፍ መምህር የሆኑት መምህር ኤፍሬም ያለለት ይሆናሉ ወደ እርሳቸው እና ወደ ጥያቄው እሄዳለሁ እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ እጋብዛችኋለሁ መምህር ስለመጡ ጥሪያችንንም ስለተቀበሉ እግዚአብሔር ስም እናመሰግናለን መስቀልን በዓል ምክንያት አድርገን ስለ መስቀልና መስቀልን በሚመለከት ጥያቄዎችን አዘጋጅተናልና እስቲ ስለ መስቀል ከጥንት ከጠዋቱ ለመጀመር መስቀል በስነ ፍጥረትና ምሳሌው እንዴት ነው የሚገለጸው መስቀልን እንዴት ነው ምን መስለው በስነ ፍጥረትስ እንዴት ነው ምን ገልጸው እሺ እግዚአብሔር ይስጥልኝ መስቀል እንግዲህ ምናልባት ከትርጉሙ ጀምረን ብንነሳ ይከፋል መስቀል እንግዲህ ምናልባት ጥሬ ትርጉሙ ስንመለከተው የተመሳቀለ ነገር ነው እንደገና ደግሞ መከራም መስቀል ተብሎ ይነገራል ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀል በስነ ፍጥረት ከዛ በምሳሌ በምን አይነት መንገድ እንደተገለጸ ቤተክርስቲያናችን በሰፊው ተንተና አብራርታ ትናገራለች በስነ ፍጥረት እንግዲህ እግዚአብሔር በፈጠራቸው ፍጥረታት የመስቀልን ሁኔታ በምን አይነት መንገድ እንዳስቀመጠ የምናይበት ነው ይህንን በመጀመሪያ ደረጃ የቅዳሜ የእሁድ ፍጥረታት ተብለው የሚጠሩት መላእክት ናቸው በመላእክት ዓለም ውስጥ እግዚአብሔር የመስቀልን ቅርጽ በምን አይነት መንገድ እንዳስቀመጠ ነብዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 2 ላይ 2 ጀምረን ስንመለከት እንዲህ የሚል ቃል ነው የምናገኘው በአመተ ሞተ ኦዚያን ሪክው ለእግዚአብሔር እንዘ የነብር በመንበሩ ነዋህ ወብሩት ጠቀ ኦዚያን በሞተ አመት ወይም ኦዚያን በሞተ በአመቱ እግዚአብሔርን በረዝም ዙፋኑ ተቀምጦ አየሁት ካለ በኋላ ወኪሩ ወሱራፌል ይቀውሙ አውዶ ሱራፌልም ደግሞ በዛ በዙሪያው ቆመው ነበር አለ ለነዚህ ለሱራፌል 6 ክንፍ ነበራቸው በሁለት ክንፋቸው ፊታቸውን ይሸፍኑ ነበር በሁለት ክንፋቸው ደግሞ እግራቸውን ይሸፍኑ ነበር በሁለት ክንፋቸው ደግሞ ረበው ይቆሙ ነበር ብሎ ነገረን ከዛ በኋላ ቅዱስ ቅዱስ እያሉ እንደሚያመሰግኑ ምስጋናቸውንም ጭምር አብሮ ይናገራል ይህንን እንግዲህ ሊቁ ባራያ ትምህርተ መስቀል በመስቀል ምልክት ብሎ ወስዶታል ስለዚህ እነዚህ ኪሩቤል ፊታቸውን በሁለት ክንፋቸው ይሸፍናሉ በሁለት ክንፋቸው ደግሞ እግራቸውን ይሸፍናሉ ስለዚህ የቀረው ሁለት ክንፋቸው ነው በሁለት ክንፋቸው ደግሞ ረበው ይቆማሉ በዚህ ጊዜ የመስቀል ምልክት ይሰራሉ ማለት ነው ስለዚህ ቅዱሳን መላእክት አስቀድሞ ጌታ በዕለተ እሁድ በፈጠራቸው በቅዱሳን መላእክት የመስቀልን ምልክት አስቀምጧል ይህንን አባቶቻችን ሲተረጉሙ እንዲሁ ነው ከክርስቶስ ልደት በፊት እንዲሁ ነው መታየታቸው እንዲህ ባለ መስቀል ተሰቅለ ዓለምን ታድነዋለህ ሲሉ ነው ብለው አስቀምጠዋል ስለዚህ በስነ ፍጥረት አንደኛው በመላእክት ዓለም መስቀል በእንዲህ አይነት መንገድ ተገልጿል ከዛ በኋላ
በዕለተ ሐሙስ ወደ ሐሙስ ፍጥረት ስንመጣ በሰኞም በማክሰኞም በረቡዕም ተገልጿል። በዕለተ ሐሙስ ስንመጣ እግዚአብሔር በዕለተ ሐሙስ ለታውፅ ባሕር ኩሎ ዘመድ አሳት በቃ በባህር ውስጥ የሚኖሩ ፍጥረታትን ታስግኝ ባለ ጊዜ ባሕር በልባቸው የሚሳቡ በክንፋቸው የሚበሩ በእግራቸው የሚሽከረከሩ ፍጥረታትን አስገኘ ይችላል እና በዚህ ጊዜ እግዚአብሔር እነዚህን ፍጥረታት እንድታስገኝ ባሕርን ሲያዛት እነዚህ ፍጥረታት ተገኙ። እነዚህ ፍጥረታት ከነዚህ ፍጥረታት በረው የሄዱ ፍጥረታት አሉ። በእግራቸው የሚሽከረከሩ ፍጥረታት አሉ። በልባቸው የሚሳቡ ፍጥረታት አሉ። በልባቸው የሚሳቡ ስንል ይሄ አሳን ማለት ነው። አሳ በልቡ የሚሳብ ፍጥረት ነበረ። ስለዚህ አሳ ምንን ይመስላል ቢባል የመስቀል ቅርጽ የሰራ ነው። አሳ የሚባለው ፍጥረት በራሱ በባህር ውስጥ ያለው የመስቀል ቅርጽ ያለው ነው። እንደውም በሁለተኛው በሶስተኛው ወይም ደግሞ ጎላ ብሎ የምናውቀው ዘመነ ሰማዕታት የሰማዕታት ዘመን ተብሎ የሚጠራው በዛን ጊዜ ክርስቲያኖች የመስቀል ምልክት እንዳይይዙ ተከልክለው ስለነበረ በቤታቸውም የመስቀል ምልክትን መስቀል ክልክል ስለነበረ ምን ይጠቀሙ ነበር? የአሳ ምስል ይጠቀሙ ነበር። እና የአሳ ምስል ሲጠቀሙ ሰዎች አሳን የሳሉ ይመስላቸዋል። እነሱ ግን የተጠቀሙት የመስቀል ምልክት ነው፣ በሌላ መንገድ ማለት ነው። ስለዚህ ይሄ ቀጥታ የሚያሳየው እግዚአብሔር በዕለተ ሐሙስ አሳን በመስቀል ምልክት እንደሰራውና ከዛ በኋላ በረው ከሄዱ ፍጥረታት ለምሳሌ በሰማይ የሚበሩ አይዋፋት እነዚህ አይዋፍ ምን ይመስላሉ በሚበሩ ሰዓት ቢባል የመስቀል ምልክትን ይዘው ይበራሉ። ስለዚህ ጌታችን አምላካችን እግዚአብሔር በስነ ፍጥረት መስቀልን በእንዲህ አይነት መንገድ አስቀምጧል ማለት ነው። ከዛ ወደ መጨረሻው የፍጥረት ዘውድ የሚባለው አዳምን ስንመለከት አዳም የተፈጠረው በቃ መስቀለኛ ሆኖ ነው የተፈጠረው። ስለዚህ የሰው ልጅ እግሩን ገጥሞ እጆቹን ዘርግቶ በቆመ ሰዓት ምን ይመስላል ቢባል መስቀል ይመስላል። የወደቀውን አዳምን ለማዳን እሱ ራሱ አዳምን የሚመስለውን ቅርጽ መስቀልን ነው ክርስቶስ የተጠቀመው። ስለዚህ ሰውን በሚመስል የሰው ቅርጽ ባለው መስቀል የወደቀውን ሰው መልሶ በዛ አስነስቶታል ማለት ነው። ወይም ደግሞ የወደቀውን ሰው የሞተውን ሰው አድኖታል፣ የወደቀውን ሰው አስነስቶታል፣ የቆሸሸውን አዳምንም አንጽቶታል። ስለዚህ መስቀል በእንዲህ አይነት መንገድ በስነ ፍጥረት ተገልጿል። በምሳሌ ስንመጣ አንድ ምሳሌ ብቻ እንጠቀም። ይህንን ኦሪት ዘጸአት ምዕራፍ 17 ቁጥር 12 ጀምረን የምንመለከተው የሙሴ ታሪክ አለ። ሙሴ እንደሚታወቀው እስራኤላውያን ይመራ ነበረ እና እዚህ ምዕራፍ ላይ የምንመለከተው እስራኤላውያን ከአማሌቃውያን ከተለያዩ አሕዛብ ጋር ጦርነቶች ያካሂዱ ነበረ እና በዚህ ጊዜ ሙሴ እጆቹን ይዘረጋ ነበረ እና ሙሴ እጆቹን በሚዘረጋ ሰዓት እስራኤላውያን አሕዛብን ያሸንፉ ነበረ። እጆቹ ደግሞ ሲታጠፉ አሕዛብ እስራኤልን ያሸንፉ ነበረ። ስለዚህ አሕዛብ እንዲሸነፉና እስራኤል እንዲያሸንፉ ሙሴ እጆቹን በመስቀል ምልክት መዘርጋት ነበረበት። ከዛ በኋላ ሙሴ እጆቹ እየዛሉ ሲያስቸግሩ አሮንና ሆር ድንጋይ አምጥተው ከሙሴ እጆች ላይ አድርገው ከዛ በኋላ እጆቹን በፊትና በቀኝና በግራ ሆነው ደገፉ ይላል እና ይሄ ምንድነው? ሙሴ የተሰኘው ክርስቶስ ነው። እጁን መዘርጋቱ በመስቀል አምሳል ክርስቶስ በመልዕልተ መስቀል በችንካር ተቸንክሮ እጁን ዘርግቶ ለክርስቲያኖች በጠቅላላ በዓለመ ሥጋ በዓለመ ነፍስ ለነበሩ ሰዎች ሁሉ ቤዛ ሊሆን መስዋዕት መሆኑን ያመለክታል። አሕዛብ ድል ይነሱ ነበር ማለት ክርስቶስ ሙሴ እጁን በዘረጋ ጊዜ አሕዛብ ድል ይነሱ ነበረ። ክርስቶስ እጁን መስቀል ላይ በዘረጋ ጊዜ አጋንንት ድል ተነስተዋል። እስራኤል ያሸንፉ ነበረ ማለት የክርስቲያኖች እስራኤል ዘነፍስ የተባሉት ክርስቲያኖች ነጻነታቸው የታወጀው ክርስቶስ መስቀል ላይ እጁን በዘረጋ ጊዜ ነው። ስለዚህ በምሳሌ በእንዲህ አይነት መንገድ ተገልጿል ማለት ነው። በጣም መልካም፣ እግዚአብሔር ያክብርልኝ። በጣም ደስ በሚል ሁኔታ የሙሴንና የክርስቶስን የመስቀሉን ነገር ገልጸውልናል። እግዚአብሔር ያክብርልን። እንግዲህ ሌላም ጥያቄ ወደ 6 የሚሆኑ ጥያቄዎችን ነው ያዘጋጀ ነው እና ሁለተኛ ጥያቄ የሚሆነው የክርስቶስ ስራ በመስቀል ላይ እንዴት ነው የሚለውን በደንብ ቢያብራሩልን። በጣም ጥሩ። የጌታችን ስራ መስቀል ላይ በቤተ ክርስቲያናችን አስተምህሮ መስቀል የሚባሉት 3 አይነት ናቸው። አንደኛ ክርስቶስ ከልደቱ እስከ ሲኦል ድረስ ያደረጋቸው የሄዳቸው መንገዶች እነዛ በጠቅላላ መስቀል ተብለው ይጠራሉ። ሁለተኛው የተሰቀለበት መስቀል ራሱ መከራው ነው። ሶስተኛው ደግሞ የቤተ ክርስቲያን ሕይወት በራሱ መስቀል ተብሎ ይጠራል። ጽንሰ ሐሳቡ በእንዲህ አይነት መንገድ ነው የሚካተተው። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በመስቀል ላይ የሰራው ስራ መስቀል እንደሚታወቀው በኦሪቱ የወንበዴዎች መቅጫ ነው። የተረገመ ሰው በዛ ይሰቀል ነበረ።
በርግጥ የተረገመው አዳም ነው። እግዚአብሔር አዳምን ረግሞት ነበረ። ስለዚህ እርግማኑ የተወገደለት ክርስቶስ ያንን እርግማን የተገባውን የአዳምን ሸክም ስለተሸከመ መስቀል ላይ በአዳም ፈንታ መስቀል ላይ ስለዋለ ያንን ዕዳ የከፈለበት መሆኑን ያሳያል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከጽንሰቱ ጀምሮ እንደሚታወቀው ጽንሰቱ ጀምሮ ያለው የመስቀል ሂደት ነው። ከዛ ጀምሮ የሰው ልጆች ነጻነትን እያወጀ ነው የመጣው። በመጨረሻ ደግሞ በመስቀል የሰውን የመጨረሻውን ነጻነቱን አውጆለታል። ስለዚህ በመስቀል ላይ አምላካችን እግዚአብሔር የሰራው እንደሚታወቀው የሰው ልጅ የእግዚአብሔርን ሕግ ካፈረሰ በኋላ በሞተ ስጋ ሞተ ነፍስ ተፈርዶበታል። በርዴተ መቃብር ርዴተ ገሃነም ተፈርዶበት ነበረ። ስለዚህ ብዙ መከራ ደርሶበት ነበረ። በስጋው ወደ መቃብር ይወርዳል፣ በነፍሱ ደግሞ ወደ ሲኦል ይወርድ ነበረ። ገነት የምትባለዋን ምድር አያያትም ነበረ። ስለዚህ ከእግዚአብሔር ርቆ የነበረበት ጊዜ ነው። ሰይጣን አጋንንት ድል የነሱበትና ዲያብሎስ የነገሰበት ጊዜ ነው። እግዚአብሔር ከመጣ በኋላና በመስቀል ስራውን ከሰራ በኋላ ግን ይሄ ነገር ሁሉ ተቀይሯል። ሰላም ያልነበረው የሰው ልጅ ሰላሙ የታወጀለት በመስቀል ነው። ከመስቀል በፊት ልዩነት ነበረ። ሰው ከእግዚአብሔር ጋር ሲጣላ በሰዎችና በእግዚአብሔር መካከል ልዩነት ነበረ። ሰዎችና እግዚአብሔር ተለያይተው ነበረ። እንደገና ደግሞ መላእክትና ሰው ተለያይቶ ነበረ። ሕዝብና አሕዛብ ተለያይቶ ነበረ። ነፍስና ስጋም ተለያይቶ ነበረ። ስለዚህ መድኃኔዓለም ክርስቶስ መስቀል ላይ በሰራው ስራ እነዚህ ነገሮች ሁሉ ተወግደዋል። ማለት በእግዚአብሔርና በሰዎች መካከል ያለው የነበረው የጥል ግድግዳ የፈረሰው በመስቀል ነው። ቅዱስ ጳውሎስ ይህንን የጥል ግድግዳን በመስቀሉ አፈረሰ ብሎ እንደገለጸልን፣ ስለዚህ በመስቀሉ የጥል ግድግዳ ፈርሶበታል። በመስቀሉ ልዩነት ጠፍቷል። በመስቀሉ በእግዚአብሔርና በሰዎች መካከል ያለው ድልድይ ያን ተጠግኖ ወደ ቀደመ ማንነታችን የተመለስ ነው በመስቀል በኩል ነው። ገነት የምትባለዋን ዓለም በአካለ ነፍስ የወረስናት እኮ በመስቀል በተደረገው ሽግግር ነው። ወይም በመስቀል በኩል በመስቀል ድልድይነት ገነትን እንወርሳለን። ስለዚህ አምላካችን እግዚአብሔር መስቀል ላይ የሰራው ስራ በጠቅላላ ይሄ የሰው ልጅ አጥቶት የነበረውን ማንነት ሙሉ በሙሉ የመለሰው በመስቀል ላይ ነው። ስለዚህ እሱ የጌታችን የመድኃኒታችን ኢየሱስ ክርስቶስ የቤዛነት ስራው መስቀል ላይ ያከናውነው የመጨረሻው ፍጻሜ በእንዲህ አይነት መንገድ ይገለጻል። እግዚአብሔር ራሱ እኛን የወደደበት የመጨረሻ ፍቅሩ የተገለጸውን በመስቀል ላይ ነው። መስቀልን ስናስብ እኛ ፍቅር ነው የምናስበው። አንደኛው ፍቅር ይታሰብበታል። ለምሳሌ በእኛ በኢትዮጵያውያን የመስቀል አቀራረጽ የአክሱም መስቀል፣ የላሊበላ መስቀል የሚባሉ የመስቀል አይነቶች አሉ። ያ ማለት ቀርነ በግ የሚባል መስቀል አለ። የመስቀል የዚህ የበግ ቀንድ አይነት የመስቀል ቅርጽ ኑሮት እዛ ጫፉ ላይ ግን ቆልመም ያለ መስቀል ማለት ነው። የአክሱም ጽዮን መስቀል ተብሎ የሚጠራው ያ ማለት የአክሱም የብቻ የሌላ የብቻ ማለት አይደለም። እዛ አካባቢ የነበሩ ሰዎች እደ ጥበባቸውን ወይም ደግሞ የነበራቸውን ጥበብ መስቀሉ ላይ የገለጹበት መንገድ ነው። ከዛ የላሊበላ አፍሮ አይገባ የሚባል መስቀል አለ። አፍሮ አይገባ የሚባል መስቀል የልብ ቅርጽ ያለው ነው። ይሄ ምንን ያሳያል? ክርስቶስ እስከ መጨረሻ ከልቡ ወዶን በመስቀል ፍቅሩን እንደገለጸልን የሚያሳይ ነው። ስለዚህ አምላካችን እግዚአብሔር የመጨረሻ ፍቅሩን የገለጸው መቼ ላይ ነው ቢባል መስቀል ላይ ነው። በመስቀል የተገለጠ ፍቅር፣ በሞት የተገለጠ ፍቅር የምንለው ከዛ አንጻር ነው። በእርግጥ እግዚአብሔር ለሰው ልጅ ፍቅሩን በተለያየ መንገድ ገልጾለታል። ያ ማለት እግዚአብሔር ሰውን ሲፈጥረው የፍጥረት መጨረሻ አድርጎ ከዛ በኋላ ደግሞ እግዚአብሔርን የሚመስል ፍጥረት አድርጎ ፈጠረው ይላል። ማንም ፍጥረት እግዚአብሔርን አይመስሉ። መላእክት እግዚአብሔርን አይመስሉ። ፀሐይ እግዚአብሔርን አትመስል። ጨረቃ እግዚአብሔርን አትመስል። ከዋክብት እግዚአብሔርን አይመስሉ። በምድር ያሉ ወርቁ፣ እንቁ እነዚህ ሁሉ እግዚአብሔርን አይመስሉም። እግዚአብሔርን የመምሰል ጸጋ የተሰጠው የሰው ልጅ ብቻ ነው። ስለዚህ እግዚአብሔር እሱን በማስመሰል ፍቅሩን ገልጾለታል ለሰው። ከዛ በኋላ ይህንን ከፈጠረው በኋላ ከሰማይ በታች ከምድር በላይ ባለው ሁሉ ባለስልጣን አድርጎታል እግዚአብሔር እና የመጨረሻ ፍቅሩን የሰው ልጅ እንዲህ ተደርጎለት እንኳን እግዚአብሔርን ቢክድ የመጨረሻ ፍቅሩን እግዚአብሔር በምን ገለጸለት ቢባል በሞት እስከ ሞት ድረስ መጥቶ በሞት ፍቅሩን ገለጸለት። ለጠላቱ የሚሞት ወዳጅ ማን ነው? ለጠላቱ የሚሞትስ ሰው ምን አይነት ሰው ነው? ከእግዚአብሔር ውጭ ማንም ሊያደርገው አይችልም። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ላይ እንደገለጸልን እንዘ ጸሩና ተሳለነ በሞተ ወልዱ እኛ ጠላቶቹ ሆነን ሳለን በልጁ ሞት ይቅር አለን ብሎ ገልጿል። ስለዚህ አንደኛ የምንረዳበት አምላካችን እስከ መስቀል ደርሶ በመጨረሻ በሞት ለኛ ያለውን ፍቅሩን መግለጹን አንደኛ ይሄን ያሳየናል። ሁለተኛ ደግሞ በመስቀል ሰላማችንን ማረጋገጡ ሰላም የሰጠን በመስቀሉ ነው። የመጨረሻ ሰላማችን ዲያብሎስ የታሰረበት ሰላማችን የታወጀበት መስቀል ነው። መስቀል ላይ ሆኖ ይሄንን አውጆልናል ማለት ነው። ስለዚህ እኛ ዛሬ ስናከብርም መስቀልን ስናይ የሚታሰበን ሰላም ነው፣ የሚታሰበን ፍቅር ነው። እግዚአብሔር ለኛ ያደረገው ፍቅር፣ እግዚአብሔር ለኛ የሰጠን ሰላም። ስለዚህ መስቀል ላይ ያከናወናቸው ነገሮች እነሱ ናቸው። እነዚህ ነገሮች ሁሉ የነበረብን መከራ ሁሉ ተወግዶ እነዚህ ጸጋዎች ሁሉ የተሰጡን ክርስቶስ በመስቀል ላይ የሰራው ስራ ነው። መልካም እግዚአብሔር ያክብርልኝ። እንዲሁም ደግሞ በዚሁ አያይዘውም
ቅድምም አንስተውት ስለነበረ የኢትዮጵያ የመስቀል ቅርጽ አሰራሮችም አሉና እሱንም ምናልባት አያይዘውም ትንሳፋ አድርገውም እንዲመልሱልኝ የምፈልገው አሁን የተናገሩት የመስቀል ስራና በባህላችን ላይ እንዴት ነው ትንሳፋ ቢያደርጉ? እሺ መስቀልና የኛ ሀገር ባህላችን በምን ይገለጻል? እሱ አሁን የዘረዘርነውን ባህላችን ላይ ሰርጾ እናገኘዋለን። ያ ማለት እኛ በባህላችን በልብሳችን ላይ መስቀል ተቀርጾ አለ። እንደገና ደግሞ እናቶቻችን አባቶቻችን አሁን ላይ ምናልባት አሁን የመጣው ጄኔሬሽን ምናልባት እየተወው ሳይሆን አይቀርም እጅ ላይ ግንባራቸው ላይ እዚህ ቅንድባቸው ላይ ሁሉ ይነቀሱታል። ይሄ ምን ያህል የመስቀሉ ፍቅር ምን ያህል ጠልቆ በባህል በኩል እንዴት እንደገባ ነው የሚያሳየው። ስለዚህ ሰዎች መስቀልን ጌጥ አድርገው ይመኩበታል። በእርግጥ መስቀል ለክርስቲያኖች ጌጣቸው ነው። በሌላም በኩል ደግሞ መከራቸው ሆኖ ሊተረጎም ይችላል። በባህላችን መስቀል በእንዲህ አይነት መንገድ ሰርጾ ገብቷል። ስለዚህ ሰዎች የማያምኑ ሰዎች ጭምር ተነቅሰውት እንመለከታለን፣ ጌጥ አድርገውት ማለት ነው። ያንን መስቀሉን የሚነቅፉ ሰዎች ግን ልብሱን ለብሰው እናያቸዋለን። በመስቀል አምሳል የተጠለፈ ልብስ ለብሰው እንመለከታቸዋለን። ይሄ ሁሉ በባህል በኩል የመስቀሉ አስተምህሮ ሰርጾ መግባቱን ይመለከታል። ሌላው እና ዋናው በጣም ግሩም የምንልበት ነገር ምንድን ነው? አሁን ይሄ መስቀል በሚመጣ ሰዓት በደቡብ ኢትዮጵያ ያለው የሀገራችን ባህል በዚህ በመስቀል ሰዓት ልዩ የሆነ የበዓል ዝግጅት አለ። የተለያየ ሰው አንድ ይሆናል። በዚህ ጊዜ እናት ከአባት ጋራ አባት ጋራ ምንድነው ይሄ ልጅ ከእናት ከአባቱ ጋራ ተለያይቶ የነበረ ልጅ በመስቀል ጊዜ ይገናኛል፣ ይጠራራል። የተለያየ ቤተሰብ በመንፈቅ በወር በሳምንት የማይገናኝ ሰው መቼ ይገናኛል ቢባል የመስቀል ይገናኛል። ስለዚህ ከተለያዩ የሀገሪቱ ክፍል በዚህ ጊዜ ሰዎች እናት አባቶቻቸው ጋር ለመገናኘት በመስቀል ጊዜ ይሄዳሉ ወደ ቤተሰቦቻቸው። ይሄ ምን ነው የሚያሳየው? አንድነትን፣ ህብረትን፣ መለያየት የጠፋበትን የመስቀልን ስራ ቁልጭ አድርጎ ነው የሚያሳየው። አምላካችን እግዚአብሔር ቅድም እንዳልነው በመስቀል በሰራው ስራ ልዩነት ጠፍቷል ብለናል። በሰዎችና በእግዚአብሔር መካከል የነበረው ልዩነት የተወገደው በመስቀል በኩል ነው። ስለዚህ አሁን መስቀል በደረሰ ሰዓት የተለያዩ ሰዎች ይገናኛሉ። የተለያዩ እናትና ልጅ ይገናኛሉ። የተለያዩ እናትና አባትና ልጅ ይገናኛሉ። እህት ወንድም ይገናኛሉ። አክስት አጎት ይገናኛሉ። በዚህ ጊዜ ቀጥታ የሚያሳየው ይሄ የመስቀልን ባህሉ በራሱ የመስቀልን ሁኔታ ነው የሚያሳየው። ስለዚህ በመስቀል ልዩነት ጠፍቶ አንድነት እንደነገሰ ደመራችንም ሙሉ ይህንን እግር መንገዱን የሚገልጽ ነው። ስለዚህ ባህላችን ቀጥታ የሚያሳየው ይሄንን ነው። በዚህ ጊዜ የሚገርመው ነገር የሚራብ እንኳን ሰው የለም አይደለ? በሌላ ጊዜ ያዘነ ሰው ሊኖር ይችላል፣ የተከዘ ሰው ሊኖር ይችላል። ግን የምንም ድሃ የሚባል ሰው ቢኖር እንኳን በዚህ ጊዜ ሳይደሰት የሚውል ሰው የለም። በመስቀል ጊዜ በተለይ እዚህ አካባቢ ይሄን ነው የምናየው። ይሄ ምንድነው? በመስቀል የነፍሳት ሐዘን ሙሉ የተወገደው መስቀል ላይ ነው። ስለዚህ ክርስቶስ መስቀል ላይ በከፈለው ዋጋ መስቀሉ ሲተከል ሙሉ የሰው ልጆች የባርነት ጊዜ አልቆ የሐዘናቸው ተጠናቆ ሰላማቸው የታወጀበት፣ ደስታቸው የታወጀበት፣ በሞተ ስጋ ሞተ ነፍስ የተፈረደው ፍርድ እሱ ቀርቶ ነጻነታችን የታወጀበትና ሰላማችን የተመለሰበት ስለሆነ ሰው ይህ በዚህ ጊዜ ደስታውን ይገልጻል። የሚራበም ሰው የለም። በእርግጥ መስቀል ላይ የተፈተተው የክርስቶስ ቅዱስ ስጋ ነው። የፈሰሰውም የክርስቶስ ደም ነው አይደል? በዚህ ጊዜ ሰው ምን እበላለሁ ብሎ የሚቸገር ሰው የለም። 15 እንደውም እየጠየቅኩ ነበረ። ሰዎች ለመስቀል ስጋ ለማምጣት ወይም ደግሞ ስጋ ቅርጫ እዛ ውስጥ ለመግባት ሰዎች ለመስቀል ስራዬ ብለው ገንዘብ ያስቀምጣሉ በአመቱ ውስጥ የሚባል ሀሳብ ነግረውኛል። ይሄ ባህል ቀላል ነገር አይደለም እኮ። በዛ ጊዜ ሰዎች በቃ ምንም ሀዘንተኛ ሆነው እንዳይውሉ ለማድረግ የሚደረግ ጥረት ነው። በዛ ጊዜ ቤተሰቡን የማያስደስት አባወራ የለም። ቤተሰቡን የማያስደስት መሪ የለም። ስለዚህ እናት ተደስታ ትውላለች፣ ልጆች ተደስተው ይውላሉ በዛ ቀን። ይሄ ቀጥታ የሚያሳየው ምንድነው? መስቀል ላይ የተፈተተው ክርስቶስን ነው የሚያሳየው። ምናልባት ቅዱስ ሥጋውን ክቡር ደሙን ተቀብለን በዓሉን ብናከብረው በጣም የተሻለ ነው። ግን ይሄ ምንን ያሳያል? መስቀል ላይ ስለተፈተተው የክርስቶስ ቅዱስ ሥጋና ክቡር ደም የፈሰሰውን የክርስቶስን ደም የተቆረሰውን የክርስቶስን ቅዱስ ሥጋ ይመለከታል። ስለዚህ ባህላችን እንደው ከብዙ በጥቂቱ በእንዲህ አይነት መንገድ ይገለጻልና ህብረታችን የሚያሳየው መስቀል ላይ የተከፈለው ዋጋ ልዩነት ጠፍቶ አንድነት እንደነገሰ፣ በመላእክትና በሰዎች መካከል ግንኙነት እንደተፈጠረ፣ በእግዚአብሔርና በሰዎች መካከል የነበረው ልዩነት ጠፍቶ ወደ አንድነት መምጣታችንንና እግዚአብሔር አባታችን ብለን እንድንጠራ ትልቅ ዋጋ የተከፈለበት መሆኑን ያሳያል። መልካም፣ እግዚአብሔር ያክብርልን።
እንግዲህ ውድ የጨጌ ሚዲያ ተከታታዮች መርሃ ግብሩን እየቀጠልን ያለነው አሁንም ደግሞ በመቀጠል ሌላ ጥያቄ ምናልባት መስቀልን ስናከብር ደግሞ መስቀልን ራሱን ስናስብ ማንን ነው ማሰብ ያለብን? እንዴት ነው መሆን ያለበት? እሺ መስቀልን ስናስብ የምናስበው ማንን ነው? ዙሮ የሆነ ነገር ስናስብ የሆነ ነገር እናስባለን እና መስቀልን ስናስብ የምናስበው ማንን ነው? እኛ ክርስቲያኖች ክርስቶስን ነው የምናስበው። መስቀሉ ላይ ያለውን ነገር ነው የምናስበው። መስቀሉ ላይ የፈሰሰውን ደም እሱን ነው የምናስበው። መስቀሉ ላይ የተቆረሰውን ስጋ እሱን ነው የምናስበው። ቀጥታ መስቀልን ባየን ጊዜ ያ ምልክት የሚወስደን ወደ ቀራንዮ ነው። ስለዚህ የቀራንዮ መንገዳችን ነው መስቀል። መስቀል ላይ የምናየው ክርስቶስን ነው፣ የምናያት ቤተ ክርስቲያንን ነው፣ የምናየው ህይወታችን ነው። በጠቅላላ የክርስትናን ህይወት እዛ መስቀል ላይ እንመለከተዋለን። ስለዚህ ክርስቲያኖች የትኛውም ክርስቲያን መስቀልን በተመለከተ ጊዜ የሚመለከተው ቀራንዮ ላይ ያለውን ሁኔታ ነው። ለምሳሌ አንድ ሰው ቀይ፣ ቢጫና አረንጓዴ ቀለም ያለው ነገር ቢመለከት የሚመለከተው ኢትዮጵያን ነው ማለት ነው። ያ ሰውዬ ባንዲራ ሲመለከት የሚታየው ጨርቅ ከሆነ ችግር አለ። እዛ በዛ በባንዲራው የምንመለከተው አገር ነው። ያ ባንዲራ የኢትዮጵያ ሉዓላዊነት ባለበት ቦታ ሁሉ ይውለበለባል፣ ኢትዮጵያን ወክሎ። ያ ባንዲራ ኢትዮጵያ ኤምባሲ በከፈተችባቸው አገሮች ሁሉ ይውለበለባል። ያ ባንዲራ ኢትዮጵያ በምትሳተፍባቸው መድረኮች ሁሉ ይውለበለባል። ያም ባንዲራ ስናስብ የምናስበው ማንን ነው ማለት ነው? አገር ኢትዮጵያ የምትባለውን አገር ነው። የአሜሪካን ባንዲራ ሰው በሚያስብ ሰዓት በሚያይ ሰዓት የሚያስበው አሜሪካን እንጂ የምትታየው አሜሪካ እንጂ ያ የአሜሪካ መገለጫ እንጂ ጨርቅ ነው ብሎ የሚያስብ ሰው ካለ ችግር አለ። ስለዚህ አሁን እኛ እሱን ስናስብ ማንን ነው የምናስበው? ክርስቶስን ነው የምናስበው። በቃ በቀጥታ ሰው ባንዲራ ሲመለከት ሀገርን እንደሚያስብ እኛ ደግሞ መስቀልን ስንመለከት የምናስበው ክርስቶስን ነው። የምናስበው መስቀል ላይ የተከፈለውን ዋጋ ነው። የምናስበው ሰላምን ነው፣ የሰላም ምልክት ስለሆነ። የምናስበው ፍቅርን ነው፣ የፍቅር ምልክት ስለሆነ፣ ፍቅር በዛ ስለተሰራበት ማለት ነው። ስለዚህ መስቀሉን ማሰብ የተሰቀለውን ማሰብ ነው። በመስቀሉ ላይ ያለውን አካል ማሰብ ነው። ለምሳሌ አንድ እናቱ የሞተችበት ሰው የእናቱን ፎቶ ላይ ሊሰቅል ይችላል እና ቀና ብሎ ፎቶውን በተመለከተ ጊዜ በዚህ ጊዜ ማንን ነው የሚያስበው ቢባል ፎቶውን አይቶ ያለቅሳል። እና ሰውየው ያሰበው ማንን ነው ቢባል ያ ፎቶው ያ ወረቀቱን ሳይሆን ያሰበው እናቱን ነው። ከዛ በስተጀርባ ሌላ አካል አለ ማለት ነው። ስለዚህ እኛ ክርስቲያኖች መስቀሉን በምናስብ ሰዓት ከዛ በስተጀርባ ሌላ አካል የፈሰሰ ደም ስለኛ የተከፈለ ዋጋ እንዳለ ማሰባችን ነው። ስለኛ የተቆረሰ ደም እንዳለ የተቆረሰ ስጋ እንዳለ እያሰብን ነው። ስለኛ የተከፈለ ዋጋ መኖሩን እንመለከታለን። ስለዚህ በጠቅላላ መስቀልን ስናስብ ከመስቀሉ ጋራ የተሰራ ነገር መስቀሉ ላይ የተፈጸመ ሁኔታን እሱን በጠቅላላ እንመለከታለን። ስለዚህ መስቀሉን ስናስብ የምናስበው ክርስቶስን ነው። ክርስቶስ ያደረገልን ፍቅር እንመለከታለን። እዛ ውስጥ የተከፈለውን ሰላም እንመለከታለን። በጠቅላላ መስቀል ላይ የተከፈለውን ዋጋ ነው የምናስበው። መልካም፣ እግዚአብሔር ያክብርልን። መምህራችን በሰፊው ጥያቄያችንን እያብራሩልን እየመለሱልን ይገኛሉ። ውድ ተመልካቾቻችን የምትከታተሉት የጨጌ ሚዲያን ነው። የመስቀል በዓል ልዩ መርሃ ግብር ያው ጥያቄና መልስ መርሃ ግብር ነው። እንግዲህ አሁንም ወደ ቀጣዩ ጥያቄ ስንሄድ ብዙ ሰዎች የተለያዩ አካላት መስቀል እንጨት ነው፣ መስቀል ምንም አይደለም ይላሉና መስቀል ከእንጨት በምን ይለያል? በጣም ጥሩ። ይህንን አሁን ለመመለስ መስቀል ለብዙ ሰዎች ጥያቄ ሆኖ ብዙ ሰዎችም እየተሰነካከሉበት ስለሆነ ነው። ሰዎች መስቀሉን ሲያዩ እንጨት ነው የሚታያቸው። ትልቁ ችግር ይሄ ነው። እኛ ክርስቲያኖች ግን እሱን ስናይ የምናስበው ሌላ ነገር ነው። መስቀሉ ከዛ ከሌሎቹ እኛ እንጨት ከምንለው ነገር በጣም የተለየ ነው። በጣም የከበረ ነው። ለእኛ ለክርስቲያኖች ነገሮቻችን ሁሉ በቤተ ክርስቲያን ውስጥ ያሉ ነዋየ ቅድሳቶች ሁሉ የሚከብሩት በመስቀል ተባርከው ነው። ስለዚህ ይሄ መስቀል በቤተ መቅደሳችን ከምንገለገልባቸው ነገሮች ሁሉ ቀዳሚ ነው ማለት ነው። ምክንያቱም ሌሎቹን የምንባርክበት ነው። ስለዚህ መስቀል በቤተ ክርስቲያናችን ከእንጨት በጣም የተለየ ነው። የተሰራው ከእንጨት ነው። ከእንጨት ይሰራ እንጂ የእንጨት ተዋጽኦ ይሁን እንጂ ግን የከበረ ነው። ያ ማለት ምን ማለት ነው? ለምሳሌ በሌላ መንገድ ስንገልጸው ሰው የተሰራው ከምንድን ነው ቢባል ከአፈር ነው አይደል? ሰው እግዚአብሔር ሰውን ከአፈር እንደሰራው ሙሴ ነግሮናል። በቃ አለቀ። ዘፍጥረት እግዚአብሔር ሰውን ከአፈር አንስቶ ከጭቃ አንስቶ እግዚአብሔር ሰውን እንደፈጠረው ነግሮናል። ስለዚህ ማንም ሰው አፈር ነው፣ ነገ ወደ አፈርም ይመለሳል። ይሄ ግን ሰውና አፈር አንድ ናቸው ወይ ቢባል ይለያያሉ። ስለዚህ ወደ መሬት እስኪገባ ድረስ ሰውና አፈር በጣም ልዩ ነው። እኛም የምንለው ይሄ ነው። መስቀል ከእንጨት የእንጨት ውጤት ቢሆንም ከእንጨት ቢሰራም ግን ከእንጨት በጣም የተለየ ነው፣ የከበረ ነው፣ ከፍ ያለ ነው። እኛ
መስቀልን በምንመለከት ሰዓት የሚታየን እንጨት አይደለም። ቅድም እንዳልኩት ነው። ሰው ባንዲራ ሲመለከት ጨርቅ የሚታየው ከሆነ ችግር ነው። የሚታየው አገር ነው። እኛ መስቀልን በምናስብ ሰዓት የከበረ ነገር ነው የምንመለከተው፣ ከፍ ያለ ነገር ነው የምንመለከተው እንጂ እንጨት አይደለም የምንመለከተው። ሰው መስቀል በሚመለከት ሰዓት ዝም ብሎ ተራ እንጨት ነው ብሎ የሚያስብ ከሆነ በጣም ችግር ነው። ምክንያቱም ሰው እስኪ አሁን ቤተ መንግስት ላይ እየተውለበለበ ያለን ባንዲራ ጨርቅ ነው ብሎ ሂዶ ቢያወርድ ምን ሊከተለው እንደሚችል ይታወቃል። ማንም ሰው መብት የለውም ያንን የመንካት። ስለዚህ ምክንያቱም ያን አገር ነው የወከለው ማለት ነው። የከበረ ነገር ነው። ያን ወታደሩ ዝቅ ብሎ ባንዲራውን ይስማል። ዝቅ ብለው ለባንዲራው ይሰግዳሉ። ዝቅ ብለው ባንዲራውን ይስሙታል፣ ባንዲራውን ያከብሩታል። እና በዚህ ጊዜ ያ ባንዲራ ጨርቅን እያከበሩ ነው ማለት ነው። እንደዚህ ማድረጋቸው ዝቅ ሲሉ ለባንዲራው ከጉልበታቸው በርከክ ሲሉ ለባንዲራው እኮ እየሰገዱ አይደለም፣ ለአገር ፍቅር እየሰጡ ነው። እኛም ዝቅ ብለን ስንሰግድ ለእንጨት እየሰገድን እንዳልሆነ መቼም ግልጽ ነው። ስለዚህ እኛ የምናስበው ከዛ የተለየ ነገር ነው እንጂ ሰዎች እንደሚያስቡት የመስቀል ምልክት ባየን ጊዜ ቀጥታ እንጨትን አናስብም። ምክንያቱም መስቀሉ የከበረ ነው፣ ከሌሎቹ በጣም የተለየ፣ ከነዋይ ቅዱሳት ሁሉ የከበረ። ለምሳሌ በኦሪቱ እግዚአብሔር ሙሴን ደብተራ ኦሪት ስትሰራ እግዚአብሔር ሙሴን ያዘዘው ትእዛዝ አለ። ምን አለው? ሙሴ በጉን አወራርዶ ከዛ በኋላ ያንን የበጉን ደም በፀሐይ ላይ አድርጎ ያን በደብተራ ኦሪት የነበረውን ነዋይ ቅዱሳት እንዲረጨው እግዚአብሔር ሙሴን አዘዘው ይላል። ስለዚህ በደብተራ ኦሪት ውስጥ የነበሩ ነዋይ ቅዱሳት መገልገያዎች ማለት ነው። በጠቅላላ እነዛ ነዋይ ቅዱሳት የከበሩት በበጉ ደም ነው። በዛ በግ ደም ይረጫሉ። ከዛ በኋላ የከበሩ ይሆናሉ። የሚነካቸውን ሰዎች ሁሉ ያከብራሉ። ቀርነ ምስዋኡ የሚባለው አለ። ይሄ በራሱ የከበረ ነው። የሚነካውን ሰው ሁሉ ያከብራል። ያኮ ተራ ማቴሪያል ነበረ፣ ግን የከበረው በበጉ ደም ነው። የበጉ ደም ስለተረጨበት ነው ያከበረው። እና የብሉዩ ተራው በግ ኃጢአትን የሚያስወግደው ያ ምድራዊ ኃጢአትን የሚያስወግደው የበጉ ደም ያንን ማቴሪያል በደብተራ ኦሪት ውስጥ የነበሩ ነው ቅዱሳቱን ማይጠንተ ወርቁን ተቋማ ወርቁን ይሄን ካከበረው እንዴት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ቅዱስ ዮሐንስ መጥምቅ እንደገለጸው የክርስቶስ ደም እውነተኛው በግ ክርስቶስ የሱ ደም የፈሰሰበት መስቀልማ እንደምን አይከብር? ከዚህ በላይ ክቡር የት ሊመጣ ይችላል? ክቡር አንተ ዕፀ መስቀል ትላለች ቤተክርስቲያን። አንተ ዕፀ መስቀል የከበርክ ነህ እያለች ትገልጸዋለች። ለምን ቢባል እስመ ተቀደሰ በደመ ክርስቶስ መድን፣ በመድን ዓለም በክርስቶስ ደም ተቀድሷልና ነው የሚለው። ምክንያቱም በክርስቶስ ደም በደሙ ፈሳሽነት ስለተቀደሰ። ለምሳሌ አሁን መስቀል እንጨት ነው ብሎ የሚያስብ ሰው የከበረ አይደለም። መስቀል እንደማንኛውም እኔ ቤት እንዳለ እንዳንድ ወንበር እንዳንድ ጠረጴዛ ነው የማየው እንጂ ከዛ ምንም የተለየ ነገር ነው ብዬ አላስብም ብሎ የሚያስብ ሰው አንተ ከብረሃል ወይ ብለን ስንጠይቀው አዎ ከብሬያለሁ ይላል። በምንድነው የከበርከው ሲባል ደግሞ እኔ የከበርኩትማ ክርስቶስ በዕለተ ዓርብ ባፈሰሰው ደሙ ነው፣ በቆረሰው ስጋው ነው ይላል። እና አንተ የደሙ ነጠብጣብ ሳያርፍብህ ከከበርክ የደሙ ነጠብጣብ ያረፈበትማ የክርስቶስ መስቀል እንደምን አይከብር? ከዚህ በላይ ክቡር የት ሊመጣ ይችላል? እዛ ላይ እኮ የተቆረሰው የክርስቶስ ደም ነው አይደለ? እዛ ላይ እኮ የተፈተተው የክርስቶስ ከዛ ላይ የፈሰሰው የክርስቶስ ደም ነው። ከዚህ በላይ ክቡርነት የት ሊመጣ አይችልም። ስለዚህ መስቀል ከሌሎቹ እጽዋት በጣም ከዛ ውጤት የእጽዋት ውጤት ቢሆንም ግን ከእጽዋት በጣም የተለየ ነው፣ የከበረ ነው ለክርስቲያኖች። ሌሎችን ነው የቅዱሳት የሚያከብር በእንዲህ አይነት መንገድ ክርስቶስ ስላከበረው በእኛ ቤተክርስቲያን ትልቅ ቦታ አለው። እሱን ስናስብ እኛ እንጨት አይደለም የምንመለከተው። ስለዚህ ከዛ በስተጀርባ ሌሎች ጠለቅ ያሉ ሀሳቦች አሉ ማለት ነው። እና መስቀል ማለት ለኛ ከሌሎቹ በጣም የተለየ የከበረ ከፍ ያለ ሌሎቹን የሚያከብር የሚቀድስ ነው። ለኛ ለክርስቲያኖች ደግሞ ኃይላችን፣ መመኪያችን፣ ጽናችን፣ ቤዛችን ነው። በዛ በምናየው መስቀል የማይታየው እግዚአብሔር ኃይል ይተላለፍበታል። በምንዳስሰው መስቀል የማይታይ የማይዳሰስ የእግዚአብሔር ኃይል ይተላለፍበታል። መስቀል ኃይላችን ነው እንላለን ከዛ የተነሳ። ስለዚህ መስቀል ለክርስቲያኖች ኃይላቸው ነው። ለምሳሌ ሰው የኤሌክትሪክ ገመድ ያያል እና የኤሌክትሪክ ገመድ ልጠን ስንመለከት የምናየው ሽቦ ነው። ያንን ሽቦ ግን መንካት አይቻልም። ያ ሰውየው የሚያየው ይሄ ተራ ሽቦ ነው ብሎ የሚነካው ከሆነ ምን ሊሆን እንደሚችል ይታወቃል። በሚታየው ሽቦ የማይታይ የኤሌክትሪክ ኃይል ይተላለፋል ማለት ነው። በምናየው መስቀል የማይታይ የእግዚአብሔር ኃይል ይተላለፍበታል። ከዛ የተነሳ እኛ በመስቀሉ ታሽተን መስቀሉን ተሳልመን ሰላምን ስለምናገኝ መስቀል ኃይላችን ነው ብለን እንገልጻለን። በዚያ በሚታየው ነገር በሚታየው ሽቦ የማይታይ ኃይል እንደሚተላለፍ በምናየው የመስቀል ቅርጽ የማይታይ እግዚአብሔር ኃይል ስለሚተላለፍበት ማለት ነው። መልካም፣ በጣም እግዚአብሔር ያክብርልኝ።
ሰፋ አድርገው በደንብ አድርገው ነው የመለሱት። አሁንም እንግዲህ ነካክተውት ያለፉት ቢሆንም የመጨረሻ ጥያቄያችን የምናደርገው ክርስቲያኖች መስቀልን ለምን ያከብራሉ የሚል ነው። ያው ቅድም ቢያነሱትም ሰፋ አድርገው ስለ ክርስቲያን መስቀልን ለምንድን ነው የሚያከብረው የሚለውን ቢገልጹት። እኛ የምናከብረው መስቀል ለኛ ልዩ ነገር ስለሆነ ልዩ ነገራችን ስለሆነ ነው። አንደኛ ምልክታችን ነው። ለኛ ልዩ ምልክት ሆኖ የተሰጠን ነው። ቅዱስ ዳዊት እንደተናገረ ወሀብኮሙ ትእምርተ ለእለ ይፈርሁከ ለሚፈሩህ ምልክትን ሰጣቸው ይላል። ከመያምስጡ ለምን ትለኝ ከሆነ አለ ከመያምስጡ ገጸ ቅስት ከጠላት ፍላጻና ከጠላት ጦር ይድኑ ዘንድ አለ። ስለዚህ አሁን ለክርስቲያኖች ልዩ ምልክት የተሰጣቸው መስቀል ነው ማለት ነው። የእያንዳንዱ ሰው የእያንዳንዱ አካል መለያ አለው። ፖሊስን አሁን ለምሳሌ ብንመለከት የራሱ የሆነ መለያ አለው ከሌላው ማህበረሰብ። ተማሪ የራሱ መለያ አለው፣ መምህር የራሱ፣ ዶክተር የራሱ። እያንዳንዱ ዓለም ላይ ያሉ ነገሮች ሁሉ ምልክት አላቸው። ካርታ ላይ ለምሳሌ ካርታ ላይ እንኳን ሰማያዊ ነገር ብንመለከት ውቅያኖስ ወደዛ አቅጣጫ ውቅያኖስ ወይም ሐይቅ እንዳለ ያመለክተናል። አረንጓዴ ነገር ብንመለከት ዛፍ እንዳለ ወይም ደን እንዳለ ዓለም ላይ ምልክት የሌለው ነገር የለም። አንድ ሰው ከአንድ ሰው የምንለይበት የራሱ የሆነ ምልክት አለው። ለኛ ለክርስቲያኖች መለያችን ከሌሎቹ የምንለይበት መለያችን ምንድነው ቢባል የክርስቶስ መስቀል ነው። ስለዚህ አንድ ከጠላት ጦር እንድንበት ጠላት የተባለው ዲያብሎስ ነው። ከዲያብሎስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብለን ባማተብን በመስቀል ምልክት ባማተብን ጊዜ የዲያብሎስ ኃይል ከኛ ይርቃል። ስለዚህ ከሱ ጠላትነት ከሱ ፍላጻ እንርቅ ዘንድ የተሰጠን ምልክታችን ስለሆነ ይህን ምልክታችን በአደባባይ ይዘን ወጥተን እናከብረዋለን፣ ከፍ ከፍ እናደርገዋለን። አንድ ባንዲራ ቅድም እንዳልነው ለአንዲት ሀገር መታወቂያዋ ነው፣ መለያዋ ነው። መስቀል ደግሞ ለክርስቲያኖች ለክርስትናው ዓለም መለያ ነው ማለት ነው። አንደኛ ይሄ ነው። ሁለተኛው ደግሞ መስቀልን የምናከብርበት በመስቀል ላይ የተከፈለ ዋጋ ለኛ የሞት አካል አለ፣ ለኛ የፈሰሰ ደም አለ፣ ለኛ የተቆረሰ ነገር አለ። የተከፈለ ዋጋ ስላለ እሱን ዋጋ ለኛ የተከፈለውን ዋጋ አስበን ነው። ስለዚህ መስቀል እሱ ዋጋ ታስቦ ወጥተን በአደባባይ እናከብረዋለን። በዛ ውስጥ መስቀል ኃይላችን ነው። መስቀል ደግሞ መዳኛችን ነው። ለኛ ለክርስቲያኖች ለምናመን ለሁላችንም መዳኛችን ነው ብሎ ቅዱስ ጳውሎስም ነግሮናል። ለማያምኑ ሰዎች ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው አይደል የሚለው። ከዚህም የተነሳ በዘወትር ጸሎታችን መስቀል ኃይልነ፣ መስቀል ጽነነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ፣ መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን፣ ያመን እኛ ድነናን ይላል። መስቀል ለኛ ለክርስቲያኖች ልዩ ምልክታችን ነው፣ መዳኛችን ነው። ይህ ማለት ነው። ለምሳሌ የቅዱስ ማቴዎስ ወንጌል ምዕራፍ 9 ላይ ስንመለከት 12 ዓመት ደም የፈሳት የነበረች ሴት አለች። ይቺ ሴት እምከመገሰስኩ ጽንፈ ልብሱ አሃዩ አለች። ይህ የሚፈሰው ደሜ እኮ የልብሱን ጫፍ ብዳስስ እፈወሳለሁ ብላ አመነች። ሂዳ የልብሱን ጫፍ ዳሰሰችው። ውሃ ይወት ሶቢሃ ያን ጊዜ ፈጥና ዳነች ነው የሚለው። አሁን ይቺ ሴት የዳሰሰችው የክርስቶስ ልብሱን ነው። በእርግጥ የክርስቶስ ልብስ የከበረ ነው፣ ግን ከልብሱ ይልቅ ደግሞ ደሙ የነጠበበት እዛ ልብስ ላይ የነጠበ ምንም አይነት ደም የለም፣ የተቆረሰ ስጋም የለም። መስቀሉ ላይ ግን የተቆረሰ ደም ስጋ አለ፣ የፈሰሰ ደም አለ። ስለዚህ በጣም ልዩ ነው ማለት ነው። ያቺ ሴት በዛኛው በልብሱ በክርስቶስ ልብስ ከዳነች ከተፈወሰች የክርስቶስ ደም የነጠበበት መስቀልንማ እኛ ክርስቲያኖችን ከምን መከራ እንዴት ያድን? ስለዚህ መዳኛችን ስለሆነ እናከብረዋለን። መመኪያችንም ነው። ዓለም ላይ ብዙ መመኪያዎች አሉ። ለኛ ለክርስቲያኖች ግን እንድንመካበት የተሰጠን አለ ቅዱስ ጳውሎስ እኔ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ብሎ ይመካበታል። በዚህ በቅዱስ መጽሐፍ ሁለት መመኪያዎች ተነግረውናል። አንደኛው እግዚአብሔር ነው፣ ሐና እንዳለችው የሚመካ በእግዚአብሔር ይመካ እንዳለችው አንደኛው በእግዚአብሔር እንመካለን፣ ሁለተኛው ግን በቅዱስ መስቀሉ እንመካለን። ስለዚህ ልዩ መመኪያችን ነው ማለት ነው። ይህንን መመኪያችን ይዘን ወደ አደባባይ ወጥተን እናከብረዋለን። ስለዚህ እነዚህን ሁኔታዎች ይዘን አደባባይ ላይ ወጥተን የምናከብረው ይሆናል ማለት ነው። ስለዚህ መስቀል ላይ የተከፈለልን ዋጋ ስላለ፣ መስቀል ላይ ያየነው ፍቅር ስላለ፣ ያየነው የተሰጠን ሰላም ስላለ፣ መስቀል ላይ የተከፈለ ጠቅላላ ዋጋ ስላለ፣ ምልክታችን ስለሆነ፣ ከጠላት ጦር እንድንበት ዘንድ የተሰጠን ስለሆነ፣ መመኪያችን ስለሆነ በዚህ ጉዳይ ይህን ሁሉ የወረስንበት መስቀልን እናከብረዋለን። እግዚአብሔር ያክብርልን። እንግዲህ ውድ ተመልካቾቻችን ጥያቄ ናቸው ብለን ያሰብናቸውን በመስቀል ዙሪያ ላይ የሚነሱትን ጥያቄዎች ለሳቸው አቀብለናል። ከዚህ መርሃ ግብር መልካም ፍሬ እንዳገኛችሁ ተስፋ እናደርጋለን። መምህራችንም ጥያቄያችንን አክብረው ተጋብዘው እሺ ብለው መልስ ስለሰጡን
በእናንተና በሚዲያው ስም እናመሰግናለን። በስተመጨረሻም እንዴት ነው ክርስቲያኖችም በዓልን ማክበር ያለባቸውና እንኳን አደረሳችሁ መልእክትን ቢያስተላልፉ? እሺ እንኳን አደረሳችሁ የምለው ምናልባት እንግዲህ ምናልባት የዚህ ሚዲያ ዋና ባለቤት እና ትምህርት ለምእመናን እንዲተላለፍ ትልቅ አስተዋጽኦ ያደረጉ ከሚዲያው በስተጀርባ ካሜራ ላይ የማይታዩ ሰዎች አሉ። ምክንያቱም አሁን እየታየ ያለው አምፖሉ ነው አይደል? ጀነሬተር አለ ከኋላ። ስለዚህ አምፖሉን የሚያንቀሳቅስ ብርሃን እንዲሰጥ የሚያደርግ ከኋላ ይህንን የሰሩ በጣም ይህንን እንዲሆን ምእመናን በዚህ በሶሻል ሚዲያ እየጠፋ ያለው ሰው በሶሻል ሚዲያ እንዲመለስ በጠቅላላ በዚህ የሚመጡ የሚዘረጉ የቤተ ክርስቲያን እንቅፋት የሆኑ ነገሮች እንዲወገዱ ይህንን ያስተካከሉ በመጀመሪያ ብፁዕ አባታችን አቡነ ይስሐቅ ለእሳቸው እንኳን አደረሰዎት እላለሁ። የብፁዕነታው ቡራኬ በሁላችን ላይ ይደር እላለሁኝ። እሳቸው ለዚህ ሚዲያ ትልቅ አስተዋጽኦ አድርገዋል። ይሄ ወደዚህ እንዲመጣ ያደረጉት እሳቸው ናቸው። አሁንም በሀሳብ በገንዘብ በተለያየ መንገድ እየደገፉ ያሉ ስለሆኑ እሳቸው እንኳን አደረሰዎት ብፁዕ አባታችን። ከዛ በመቀጠል እንግዲህ የሚዲያው ሰራተኞች፣ ከዛ በመላው ዓለም የምትገኙ በውስጥም በውጭም ያላችሁ ክርስቲያኖች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል በሰላም አደረሳችሁ እላለሁኝ። መስቀል በዓልን በምናከብር ሰዓት የመስቀሉን ዓላማ ይዘን እንድናከብር ነው እኔ የማስበው። ማለት ፍቅርን፣ ሰላምን፣ አንድነትን፣ መረጋጋትን፣ ልዩነት ያይደለ ህብረትን፣ ኦርቶዶክሳዊ ህብረት እንድናጠናክር በዚህ ጊዜ የቤተ ክርስቲያን መከራዋ በመስቀል የተወገደበት ነውና የቤተ ክርስቲያን መከራዋን የምናረቅበት መንገድ እንጂ ሌላ መከራ የምንፈጥርበት መሆን የለበትም። ስለዚህ በመስቀልን በምናከብር ሰዓት ከመስቀሉ ዓላማ አንጻር ነገሮች መታየት አለባቸው እና እኛም በመስቀሉ መንገድ መጓዝ ያስፈልገናል። የክርስቶስን መስቀል መሸከም ያስፈልጋል። ስለዚህ እንደዛ ሲሆን ነውና ክርስትናውን በትክክል የምንኖረው እና እንኳን አደረሳችሁ እያልኩኝ የመስቀሉ በዓል የሰላም፣ የፍቅር፣ የአንድነት በዓል ለሁላችንም እንዲሆን መልካም ምኞቴን እገልጻለሁ። እግዚአብሔር ይስጥልኝ። ውድ የእጨጌ ሚዲያ ተከታታዮች፣ ውድ ኦርቶዶክሳውያን እስካሁን ድረስ መልካም ነገር እንዳገኛችሁበት እንደተማራችሁበት ተስፋ እናደርጋለን። መምህራችንም እስከዚህ ድረስ ሰዓታቸውን ጊዜያቸውን ሰውተው ከኛ ጋር መልእክት ስላስተላለፉ እናመሰግናለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ። መስቀል